የጣቢያችን ተከታታዮች በሙሉ በትግራይ ህዝብ ላይ ተከፍቶ የነበረው ጄኖሳይዳዊ ጦርነት ለማስቆም በፕሪቶሪያው የተፈጸመው የሰላሙ ስምምነት እንሆ 3ኛ ዓመቱን አስቆጥሯል። የሰላሙ ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ምን አስገኝቷል? አሁንም ቢሆን የሰላሙ ስምምነት ሙሉ በሙሉ ካልተተገበረ ሊያስከትል የሚችለው መዘዝስ ምንድነው በሚል ርዕሰ ጉዳይ ላይ ከጽላል ሲቪል ማህበረሰብ ምዕራብ ትግራይ አባል ከሆኑት ከመምህር ይብራህ የማነ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ ከወዲሁ ጋበዝን። መልካም መምህር ይብራህ ጥሪያችንን አክብረው እዚህ ስቱዲያችን ድረስ ስለተገኙ በመጀመሪያ ከልብ እናመሰግናለን። መልካም እስኪ በመግቢያ ላይ ለመግለጽ እንደሞከርኩት ያው የፕሪቶሪያው ስምምነት 3ኛ ዓመት አስቆጥሯልና ከዛ በፊት ግን በትግራይ ህዝብ ላይ ተከፍቶ የነበረው ጄኖሳይዳዊ ጦርነት በራሱ 5ኛ ዓመትን አስቆጥሯልና እስኪ በትግራይ ህዝብ ላይ የተፈጸመው ጄኖሳይዳዊ ጦርነት ምን ይመስል እንደነበር ወደ ኋላ መለስ ብለን የተወሰነውን እንበል እንደ መግቢያ እንዲሆነን። የትግራይ ጄኖሳይዳዊ ጦርነት ከጀመረ 5 ዓመት አስቆጥሯል። ለትግራይ ህዝብ የተለየ በኢትዮጵያ የተለየ ጥቅም እንደነበረው ያለፈው 27 ዓመት ጨለማ እንደነበረ ከኢህአዴግ ባለስልጣን የነበረው ጭምር ተላላኪ ነበርን ብሎ ያወጁበት ለትግራይ ህዝብ እንደ ጭራቅ አርጎ እንዲሳል የተለያዩ ስም በመስጠት ያው በትግራይ ህዝብ በኦፊሻሊ ጄኖሳይድ ያወጁበት አገባብ ነው የነበረና ከዛ በኋላ ደግሞ የሰሜን እዝ ተጠቃ ብሎ ምክንያት ተገናርጎ ወደ ትግራይ የተለያዩ ሀገራት አሊያንስ ፈጥሮ ከኤርትራም ከሶማሊያም ኤሚሬት ከቱርኩም የተለያዩ አጽዋራት ገዝቶ ድጋፍ አገኝቶ ህዝብን አናሳስቶ ምክንያት የሰሜን እዝ ተጠቃ ብሎ ገብቶ ያው ዓለምን ጉድ ያሰኘ ለመግለጽን ለመዘከር የሚያስዘግንን አይነት ጽንታ በትግራይ ህዝብ ነው የተፈጸመ። ያው በአክሱም የተደረገ በማይካድራ ሁመራ የተደረገ በማህበረ ዲዮጎ የተደረገ በተለያዩ ከተሞች የትግራይ ከተማ ሲቪላን በአልማሚት ምንም የፖለቲካ ይዘት የሌላቸው ትግራዋይ በመሆናቸው ብቻ በአልማሚት በላያችን ላይ ያው በጣም አስከፊ ጄኖሳይድ ነው የተፈጸመልን ነው 5ኛ ዓመት አድርጓል ማለት ነው። መልካም እስኪ በተለይ የነበረው ጄኖሳይዳዊ ጦርነት በተለይም ደግሞ ሲቪላን ኢላማ ያደረገ የነበረው ጄኖሳይዳዊ ጦርነት ለማስቆም በፕሪቶሪያ በሁለቱም አካላት የተደረገ ውል ነበር የተፈጸመ ውል ነበርና ይህንንም ደግሞ 2 ዓመት አሳልፎ 3ኛ ዓመትን ይዟል። ይህንን የፕሪቶሪያ ውል ለትግራይ ህዝብ ምን አስገኝቷል ማለት እንችላለን? ለ2 ዓመት በትግራይ ላይ የታወጀ የጽንታ ጦርነት የትግራይ ህዝብ መክቶ የተለያዩ ሀገሮች በአሊያንስ ፈጥሮ የመጣ የኢትዮጵያ መንግስት መክቶ በንጹሃን የትግራይ ልጆች ደም ላብ ነው ወደ ፕሪቶሪያ ስምምነት ልንመጣ ይቻል ነው። ፕሪቶሪያ ስምምነት ሲባል በውስጥ ላይ ያለ የትግራይ ልጆች ንጹሃን ለብሔራዊ ማንነታቸው ሲሉ የከፈሉት መስዋዕት የኢትዮጵያ መንግስትም ወዶ በግድ ተገዶ ወደ ፕሪቶሪያ የመጣበት ሁኔታ ነው ያለው። የዓለም ማህበረሰብም ከዛ ከቀጠለ የባሰ የሰው ህልቂትና ሰብአዊ ቀውስ ሊያስከትል ስለሚችል ተረባርቦ የከፋ ህልቂትና የመጣ ተረባርቦ የፕሪቶሪያ ስምምነት እንዲፈረም ያደርጓል ማለት ነው። ይህ የሚያሳየው ትግራይ የከፈተው ወዶ የገባበት ጦርነት አይደለም ለህልውናው ሲል የገባበት ስለሆነ በዛ ላይ ደግሞ እንደማይቻልና የበገረ በግሮ ያው የበላይነቱን ያረጋገጠበት ውል ነው። ይሄ ውል ሲፈረም ያው ሁሉ የትግራይ ህዝብ ደስታ ፈጥሮለት ነበር። ምክንያቱም እንዳልኩሽ የ2 ዓመት የጄኖሳይዳዊ ጦርነት የትግራይ ህዝብ ወደ አይደለም የገባው የመሰረታዊ ፍላጎት የትግራይ ህዝብ መሟላት ስላልቻለ የኢትዮጵያ መንግስት በኃይል አንበርክከ ገዛሃለው ስላለ የተለያዩ ምክንያቶች ስላሉ እነዚህ ደግሞ የትግራይ ህዝብ ሊሸከም ስለማይችል ሳይወድ የገባበት ጦርነት ስለሆነ ያው ፕሪቶሪያ ስምምነት ሲፈረም እፎይታ ፈጥሮለታል። ያ ደግሞ ሚኒማም የጦርነትና የድሮንና የተለያዩ የድምጽ
የሰላም ሰንፍኗል ይሄ ድምጽ አልሰማንም በተወሰነ መልኩ የሰላም ሁኔታና መንፈስ ነበረ እስካሁን ተከበን ነበር 360 ዲግሪ ይሄን ከፍተዋል መሰረታዊ ግልጋሎች አገኘን ከዛ በላይ ግን የፕሪቶሪያ ስምምነት የነበረ ተስፋችን የነበረ ግን የተፈናቀለ ህዝብ የተሰደደ ህዝብ አለና ይህ ወደ ቀዩ እንዲመለስ ወደ ነበርበት ህይወት እንዲመለስ የሚያርግ ነበረ እንደገና ደግሞ በጦርነቱ የተጎዳ መሰረተ ልማቶች እንደገና እንዲገነቡ ነበርና እነዚህ ውሎች ለመተገበሩ ትንሽ እንትን ይሰጣል እኛ ግን የትግራይ ህዝብ ግን ፎይታ ያገኘ ግን በተወሰነ መጠኑ ከጦርነቱ ድነናል አስከፊ የሰው ህይወትም ሊያጋጥም የነበረም ታድጎናል ሌላ ግን መሰረታዊ የትግራይ ህዝብ ፍላጎች የፕሪቶሪያ ስምምነት አለሟላም ያ በፕሪቶሪያ ስምምነት የነበሩ ውሎችም አልተከበረም ሶ ያገኘነው ትንሽ ከጦርነቱ ጋፕ ስላደረገ ትንሽ የሰላም ሀዋሁ ስለነበረ ብቻ ነው እነዚህ ናቸው ያገኘነው እንጂ መሰረታዊ ጥያቄያችን ግን አልመለስም ማለት ይቻላል መልካም እስኪ በተለይም አሁን ስትገልጸው እንደነበረ መሰረታዊ ጥያቄዎች አሁንም ድረስ አልተመለሱም የትግራይ መሰረታዊ ጥያቄዎች አልተመለሱምና በተለይም ቁልፍ የሚባሉ የፕሪቶሪያው አግሪመንት ላይ የነበሩ ቁልፍ የሚባሉ ጉዳዮች እስካሁን ድረስ ተግባራዊ ባለመደረጋቸው ምክንያት የጦርነት ድምጽ ቢያስቆምም የፕሪቶሪያው ስምምነት የድሮን ወይ የከባድ መሳሪያ ድምጽ ቢያስቆምም ነገር ግን ጆኖሳይዳዊ ጦርነቱ መልኩ በቀየረ መንገድ እየቀጠለ ነው ያለው ለምሳሌ ያክል ተፈናቃዮች ማንሳት እንችላለን ተፈናቃዮች እያለቁ ነው ያሉት በጦርነት ድምጽ ባይሆንም በድምጽ አልባ መሳሪያ እያለቁ ነው ያሉት በቅርቡ እንኳን ብናነሳ በመቀለ ከተማ በሚገኙ 7 አካሬ በሚገኙ ተፈናቃዮች ላይ ከረሃብ ከበሽታ ባለፈ በአራዊቶች እያለቁ ነው ያሉት በአራዊት መበላት የጀመሩበት ሁኔታ ነው ያለው አሁንም በትግራይ ግዛታዊ አንድነት ስር ባልሆኑ ባልተረጋገጡ አካባቢዎች ምዕራብ ትግራይ አካባቢ ብናነሳም በዛ ስር ያሉ ዜጎችም አሁንም በተለያዩ መንገዶች ግፍ እየተፈጸመባቸው እያለቁ ነው ያሉትና ስለዚህ የፕሪቶሪያው ውል ወዴትኛው ነው የሚያመዝነው ማለት ትክክለኛ የትግራይ ህዝብ ስቃይ ያስቆማል ማለት በተለይ እኔ እንደ ተፈናቃይ የፕሪቶሪያው ውል ስምምነት ምንም ፋይዳ ለምዕራብ ትግራይ ተፈናቃይ የመጣው ፋይዳ የለም ከጦርነት ድምጽ ያለ መስማት ካልሆነ በስተቀር ምክንያቱም አንዱ አንኳር ፖይንት ለምዕራብ ትግራይ ተፈናቃዮች ፕሪቶሪያ ያመጣው ነጥብ ምንድነው ያው ተፈናቃይ ከሚያሳልፈው ያለ አሰረ መከራና የረሃብ ለአምስት ዓመት ያህል በኬንዳ በፍርስራስ ህንጻ እየኖረ ስላለ ፕሪቶሪያ ስምምነት ከተፈረመ በኋላ ግን ይህ ተፈናቃይና ስደተኛ በሱዳን የሚያለ ወደ ቀዩ ተመልሶ ወደ ትናንትና የነበረ ህይወቱ እንዲጀምር እዛ ያሉ ሰፋሪዎች እዛ ያሉ ያለ ቦታቸው ያለ ቤታቸው ሰፍሮ ያሉም ወደ ነበርበት ቦታቸው እንዲመለሱ እዛ ያለ ጽንታ የፈጠረልን ወይ ያካሄደልን ኃይል አሁንም ምዕራብ ትግራይ ተቋጥሮት ያለ ፈርሶ እንደ አዲስ የነበረው የድሮውን የነበረ ከ2013 ዓመተ ምህረት የነበረ አስተዳደር እንዲገባና ያው ዞኑ እንደ ድሮው ኖርማል ህይወቱ እንዲቀጥል ነበር ፕሪቶሪያ ስምምነቱ ለምዕራብ ህዝብ ያመጣው ይህ በዚህ አኳያ ስናየው አልሆነም እስካሁን የምዕራብ ትግራይ ተፈናቃይ እና ስደተኛ ያው ድሮን ያገኘው የነበረ መከራና ችግር ያገኘ ነው በተለይ ይባስ ብሎ ደግሞ አሁን መቀሌ ላይ ቅርብ ላይ የሰማነው ህፃን ልጅ በጅብ የሚበላበት እዛ ሆኖ ህፃኖች ሌሊት ጅብ ይመጣናል ብሎ የሚፈሩበት እድል አጋጥሞን ያለ በዛ ላይ ደግሞ የእርዳታ እርዳታ ስጪ ተካላትም እጃቸው የሰበሰቡ ህፃናቶችና አረጋውያን በየቀኑ በእጥረት መድኃኒት በምግብ እጥረት በየጊዜው ሬሳ የሚወጣበት እድል ነው አጋጥሞን ያለ ስለዚህ በተለይ ደግሞ በዛ በምዕራብ ትግራይ ውስጥ በጠላት እጅ ያለ ህዝባችንም እዛ ጭንቅላቱ ደፍቶ ቋንቋው ቆይሮ ምንነቱ ቆይሮ እየነረ ቀን በቀን እያሳለፈው ያለ ህይወት በጣም ከባድ ነው ስለዚህ በዚህ አኳያ ስናየው የፕሪቶሪያ ስምምነት ለምዕራብ ትግራይ ህዝብ ለተፈናቃይና ስደተኛ ያመጣው ፋይዳ የለም
አሁንም መልኩ በቀየረ ያ ጽንታ ያ ሞት ያ ጄኖሳይድ እየቀጠለ ነው ያለው ማለት እንችላለን ማለት ነው። በተለይ እስኪ የፕሪቶሪያው አግሪመንት ሙሉ በሙሉ አለመተግበር በተለየ መልኩ በምዕራብ ትግራይ ዜጎች ላይ እያደረሰ ያለው ስቃይና መከራስ እንዴት ነው የሚገለጸው? በተለይ ማንተ አንድ የምዕራብ ትግራይ ተፈናቃይ እንደሆነ መጠን ቀደም ስናነሳው እንደነበረ በተለያዩ አይዲፒዎች የሚገኙ የምዕራብ ትግራይ ተፈናቃዮችም አሉ። አሁንም ነጻ ባልወጣ የትግራይ ግዛታዊ አንድነት ስር የሚገኙ የምዕራብ ትግራይ ዜጎችም አሉና አጠቃላይ ጠቅላላ ተደርጎ ሲታይ በእነዚህ ዜጎች ላይ እያደረሰ ያለው ስቃይና መከራ እንዴት ነው የሚገለጸው? ካልተተገበረ ለምዕራብ ትግራይ ህዝብ ተፈናቃይ አደጋ ነው ይዞት የሚመጣ። ምክንያቱም 5 ዓመት ያህል ይህ ህዝብ በሰላማዊ መንገድ ወደ ቀዬ መለሳሉ ብሎ ተስፋ እያደረገ ነው ያለው። እየደረሰው ያለ ችግር ተቋቁሞ በጅብም የተበላ በረሃብም የሞተ በመድኃኒት እጦትም የሞተ ተቋቁሞ ፕሪቶሪያ እንዲተገበር በሰላማዊ መንገድ ወደ አገሩ ወደ ቤቱ ወደ ቀዬው እንዲመለስ እየጠበቀ ነው ያለው። እስካሁንም ተስፋ አድርጎ ነበር። አሁን ግን ተስፋው የተሟጠጠ ነው ያለው። ፕሪቶሪያውም በኦፊሻሊ ኢትዮጵያ መንግስት እንዳፈረሰው ነው የሚታይ ያለው። የህዝብ እንደዚህ ፕሪቶሪያው ተስፋ አድርጎ ነበረ። ፕሪቶሪያው እየፈረሰ እንዳለ እየተገነዘበ ስላለ ወደ ተስፋ እየሞተ ተስፋው እየጨለመ ነው የሚሄድ ያለው። ይሄ ህዝብ በዚህ ሁኔታ ስላለ አንድ የመበታተን አደጋ ይገጥመናል። ምክንያቱም 5 ዓመት ተቋቁመናል። ከዛ በላይ ችግር ልንቋቋም አንችልም። ያለን አማራጭ በየፊናችን በየእንትናችን ወደ ስደት እንጎርፋለን ወይ ዝም ብለን ይግዶልን ብለን ወደ መሬታችን ወደ ቀያችን እንሄዳለን። ብቻ እዚህ ከእንዳ ላይ ቀረ ደግሞ በረሃብም በምን ሊሞት ይችላል። እንዴት ይገለጻል? አሁን እያሳለፈው ያለ ስቃይ ቃላትም የለው። በየቀኑ አረጋውያን ህፃናቶች ይሞት ነው ያሉ። ከሞት አምልጦ አሁንም ሞት ነው እዚህ እየጠበቀው ያለ። ሙሉ ሰው አይደለም፣ ራዕይ የለውም፣ ቪዥን የለውም። ለእለቱ ምግብ ነው የሚያስበው። ቢኮዝ ነገ መለሳለሁ ከነገ ወዲያ መለሳለሁ ስለሚል አንድ ቦታ ላይ አርፎ እንዲኖር አያርጎ ነገ ሄዳለሁ እያለ ከሰው በታች ነው ያለ። ከሰው በታች ህይወት አይደለም፣ የተረጋጋ ህይወት አይደለም እያሰለፈ ያለ። በተለይ ደግሞ በጠላት እጅ ያለ ህዝብ ደግሞ የባሰ ማንነቱ ቀይሮ ቋንቋው ቀይሮ ነገ ወይ ከነገ ወዲያ ይሞታሉ ወንድሞቻችን እያለ እየተሳቀቀን ያለ መውጫ መግቢያን አጥቶ ያለ ህዝብ ነው። እያሳለፉ ያለ ከባድ ነው፣ አይገለጽም፣ ከባድ ነውና ይሄ ከቀጠለ እንደ ህዝብ የመበታተን አደጋና የከፋ አደጋ ሊያጋጥም ይችላል። በዚህ ሊገለጽ ይችላል። ከምስኪ በተለይ ለስምምነቱ ትግበራ የዓለም አቀፍ ማህበረሰብ ሚናስ እንዴት ይገመገማል? ለውሉ ተፈራራሚ ለሆኑ አካላት ኃላፊነት ላለባቸው አካላት ጫና በማድረግ ረገድ የነሱ ሚናስ እንዴት ነው የሚገመገመው? የዓለም ማህበረሰብ ዋናው መፍትሄው እጃቸው ላይ ነው ያለ። ልክ እንደ መጀመሪያ ውሉ እንዲፈራረም ተወራርጦ ለመንግስት ኢትዮጵያም ጫና ፈጥሮ ለትግራይ ኃይልም ጫና ፈጥሮ ወደ ፕሪቶሪያ አምጥተው ፕሪቶሪያ እንዲፈረምና ጦርነቱ እንዲቆም እንዳደረጉ ሁሉ አሁንም ፕሪቶሪያ እንዲተገበር ተፈናቃይም ስደተኛ ወደ ቀዩ እንዲመለስ በኢትዮጵያና በትግራይ ያለው ግንኙነት የሻከረ ወደ ኑር መንገድ እንዲመለስ የሚያርጉ የሚችሉ የፕሪቶሪያ ውል እንዲተገበር ጫና ሊፈጥሩ የሚችሉ የዓለም ማህበረሰብ ነው። ምክንያቱም የስምምነቱ ተግባራዊ ካልሆነ ጦሱ ለነሱ ነው። የነሱ ድክመትና የነሱ ቸልተኝነት አደራዳሪ አካላት ቸልተኝነትና ድክመት ነው እስካሁን እዚህ ደረጃ ላይ ተፈናቃይ ህዝብና የትግራይ ህዝብ አርፎ ረፍት ያላገኘ ያለ። እነሱ ቢጠንክሩ ልክ እንደ አፈራረሙን ሁሉ ቼክሊስት ይዞ በትግራይ ሳይድ ምንድነው የተተገበረ ምንድነው ይቀር፣ በኢትዮጵያ ሳይድ ምንድነው የተተገበረ ምንድነው ይቀር ብሎ ቼክሊስት ይዞ ቢከታተሉና ትኩረት ቢሰጡ የኢትዮጵያ መንግስትም እንደፈለገው
አሁን ሊጫወትብን አይችልም ነበር። እነሱ ግን ችላ ስላሉት ኢትዮጵያ መንግስትም ይህን ክፍተት አግኝቶ ፕሪቶሪያ ስምምነት ከዓለም ማህበረሰብ አውጥቶ በእጁ ላይ ነው ያስገባው። ይባስ ብሎ አሁንም የፕሪቶሪያ ስምምነት ነጻጥቃና ነጌታቸው ብቻ ነው ይፈርሙ ብሎ ወደ ግለሰቦች አወረደ። ግን ነጻጥቃና ነጌታቸው ተልኮ ወስዶ ከቲፒኤልኤፍ ተልኮ ወስዶ ከትግራይ ህዝብ ተልኮ ወስዶ ፈረሙት እንጂ በራሳቸው በግላቸው የፈረሙት ነገር የለም። ስለዚህ አሁንም የባሰ ነገር እንዳይፈጠር ወደ ዳግማይ ጦርነት እንዳንገባ የዓለም ማህበረሰብ አደራዳሪዎች አካላት ትኩረት ሰጥቶ እንደገና ወደ ጠረጴዛ አምጥቶ ከኢትዮጵያ መንግስት እጅ አላቆ ወደ ጠረጴዛ አምጥቶ እንደ ድሮ ቼክሊስት ይዞ እንዲፈረም ጫና ማድረግ አለበት። ትልቅ ኃላፊነትም አለው ብዬ አስባለሁ። 2 ዓመታት የፕሪቶሪያ ውል ሳይተገበር በትግራይ የነበረው ስቃይና መከራ እየቀጠለ ዝምታን መምረጡ ምንድነው የሚያመለክተው? ያው እኔ ዝምታ መምረጡ እንደሚመስለኝ ያው ዓለም አሁን በነውጥ ላይ ነው ያለችው። በተለያዩ ሀገሮች ተለያየ ነውጥ ነው ያለ። በዛ ላይ ለዓለም የምትመራ ሀገር አሜሪካ የምትባል የመንግስት ለውጥም ከዲሞክራቲክ ወደ ሪፐብሊካን መጣለች። ፕሪቶሪያ ስምምነት እንዲፈረም ጫና ያደረገ የዲሞክራቲክ ኃይል ነበርና ያ ኃይል ወጥቆ ሪፐብሊካን ኃይል እጅ ከገባ በኋላ የፕሪቶሪያው ፎሎ አፕ አሜሪካ ስለነበር ጫና የምትፈጥር ያ ፕሪቶሪያ እንዲተገበር ፎሎ አፕና ጫና እንድትፈጥር ትራምፕ የአሜሪካ መንግስት አልቻለም። ስለችለችና ከዛ የመነጨ ይመስለኛል እኔ እንደማስበው። ከዛ አሁን የፕሪቶሪያ አደራዳሪዎችም በዛን ጊዜ ጫና ፈጥሮ የኢትዮጵያ መንግስትና የትግራይ ኃይሎች ወደ ፕሪቶሪያ እንዲመጡ ያደረጉም በራሳቸው አጀንዳ ተወጥረው ስላሉ ብዙ ትኩረት ሳይሰጡ ወደ ግላቸው ወደ የራሳቸው ትኩረት ያደረጉ ይመስለኛል። አሁን ግን ጥሩ ተስፋ አውሮፓ ህብረት ጥሩ ተስፋ ያየንበት ነው። ቢያንስ በዚህ ሳምንት ፕሪቶሪያ እንዲተገበርና ጫና መፈጠር አለብን እኔም የበኩሌ ይሰራለሁ ብሎ መግለጫ ስላወጣ አሁን የተንቀሳቀሱ ያሉ ይመስለኛል። የፕሪቶሪያው ስምምነት ከተፈረመ ሙሉ በሙሉ ሳይተገበር 1-2 እየተባለ 3ኛ ዓመት ላይ ደርሰናልና አሁንም ሙሉ በሙሉ ሳይተገበር በዚሁ ከቀጠለ ሊያስከትል የሚችለው መዘዝ ምንድነው ማለት ይቻላል? ሊያስከትል የሚችለው መዘዝ ከባድ ነው። ፕሪቶሪያ እንዲከተም የተደረገው እኮ በጦርነት ልታሳኩት የፈለጋቸው ፍላጎቶች አቁሙና በሰላማዊ መንገድ ነው እናማላል ይሳካል ብሎ ነው ወደ ፕሪቶሪያ ያመጡን። እኛ ደግሞ ያ ተስፋ አድርገን ወደ ጠረጴዛ መጠን ጠብቀን አልተተገበረም። ካልተተገበረ ወደ ዳግማይ ጦርነት ነው የምንገባ ያለ ነው ማለት ነው። አንድ ሁለተኛ የትግራይ ህዝብ አሁን ያለንበት የተቆረሰች ትግራይ ላይ ያለ ነው። ሙሉ ትግራይ አይደለችም ያለችው። በትግራይ በጣም የተጓሰቀለ የተፈናቀለ ስደተኛ በየአካባቢው ነው። ይሄ ጥያቄ የትግራይ ህዝብ መመለስ አለበት። እንደዚህ ብለን መቀጠል አንችልም። የሚያስከትለው ጉዳትም አደጋ ነው። ይሄ ደግሞ ለኢትዮጵያም ወደ ተለየ የእርስ በርስ ግጭት ያስገባታል። የመበታተን አደጋ ሊያጋጥማት ይችላል። ለቀንድ አፍሪካው በጣም አስቸጋሪ ነው። ቢኮዝ ትግራይ እና በአፍሪካ ቀንድ ጫና የሚፈጥር ኃይል ነው። ይሄ ኃይል ደግሞ ወደ ግጭት ከገባ አሊያንስ ይገባል፣ ፕሮክሲ ዋር እዚህ ጋር ይገባልና ዞኑ አካባቢው ይበጠበጣል። አካባቢው ከተበጠበጠ ደግሞ ለዓለም ማህበረሰብ ይተርፋል። የስደተኛ ጎርፍ ያጋጥማል። ሽብርተኛ ተለያዩ በቀይ ባህርም ሽብርተኞች ይስፋፋሉ። በዛ ቀጠናው የሚተላለፍ ንግድም ለማህበረሰብ ጦሱ ሊደርሰው ስለሚችል የከፋና ለዳግማይ ጦርነት የሚያስከትል ከዚህ በፊቱ የነበረ አስከፊ እልቂት ሊያስከትል ይችላል የሚል ሀሳብ አለኝ። እስኪ ዛያለ በአንጻሩ ደግሞ የሰላሙ ስምምነት ሙሉ በሙሉ ተግባራዊ ከተደረገ በፕሪቶሪያው ስምምነት መሰረት ተግባራዊ ከተደረገ ከሀገሪቱ ባለፈ ሊያስገኝ የሚችለው ጠቀሜታስ ምንድነው የሚለው እስኪ ነው። እንዳልኩት በአንጻር ነው ፋይዳው። ኦሬዲ ተግባራዊ ከሆነ እኮ ሴፍ የሚመዝዝ ወደ ጦርነት የሚሄድ አካል የለም ማለት ነው። በኢትዮጵያና በትግራይ ግንኙነት
ስሙዝ ይሆናል ጥሩ ይሆናል ትግራይም ወደ ራስዋ ታያለች የወደሙ መሰረተ ልማቶች እንትን ታርጋለች ኢትዮጵያም መሰረታዊ ጥያቄ የህዝቦቿ ጥያቄ ትመልሳለች መረጋጋት ይፈጠራል ፕሪቶሪያ ስምምነት መተግበሩ ለአፍሪካው ቀንድ አካባቢ ለኢትዮጵያ እድገት ለትግራይ እድገት ለህዝቦቹም ሰላምና ደህንነት ወሳኝ ሚና ይጫወታል የአንበሳ ድርሻ አለው አካባቢው የመረጋጋት እስኪ ጠቅለል ተደርጎ ሲታይ አሁንም ድረስ ነፃ ባልወጡ የትግራይ ግዛቶች ስር እየተፈጸመ ያለው ግፍም ሆነ አሁን ስትገልጸው እንደነበረ ደግሞ በተፈናቃዮች ላይ እየደረሰ ያለው ስቃይና መከራ ተጠያቂው ማን ማለት ይቻላል ላያቸው ላይ እየደረሰ ባለው ግፍ ማን ነው ተጠያቂው ግልጽ ነው በምዕራብ ትግራይ ህዝብ እየደረሰ ያለው ግፍና ጄኖሳይድ ተጠያቂ የፌደራል መንግስት ነው ምክንያቱም እዛ አሁን ምዕራብ ትግራይ ያስተዳደሩ ያለው ኃይሎች ከፌደራል መንግስት ውክልና ተቀብሎ ነው ያስተዳደሩ ያለው ለትግራይ ህዝብ ጄኖሳይድ ይፈጸሙሉም እነዚህ ከፌደራል መንግስት ውክልና ተቀብሎ ያስተዳደሩ ያለው ነው ጄኖሳይድ ያደረሱ በእነሱ ናቸው እነሱ ደግሞ አሁን አካባቢውን ያስተዳደሩት ነው እንዳንገባም የሚከለክሉን ያሉም እነሱ ናቸው ሶ ፌደራል መንግስት በልክ የምዕራብ ትግራይ ህዝብ ተፈናቃይ እንዲመለስ ከፈለገ ስቃዩ እንዲያጥር ከፈለገ ወዲያው ማድረግ ይችላል ከሱ ፍቃድ ተቀብሎ ነው መጀመሪያም ጄኖሳይድ በእኛ ላይ ማይካድራ ላይ ተፈጸመ ግፍ አለ ተከዘ ላይ ሱሳሲዝ መልቶ አልማሚት የረሸነው ታሉ ሰው በህይወቱ ታስሮ በገመት ታስሮ በህይወቱ እያለ ወደ ተከዘ ያስገቡን እነሱ ናቸው ጋና ያልተነገሩ መሬቱ ብቻ የሚያውቀው ግፍ ማአት አለ እነሱ ናቸው የፈጠሩልን ያ ጄኖሳይድ እንድንሞት ያደረጉን ሶ እነሱ ደግሞ አሁን ያስተዳደሩ ነው ይባስ ብሎ ደግሞ ኑ ያሉን ነው ኑ እኛ ኑ ተመለሱ ተፈናቃይ ኑ ተመለሱ ግቡ ይያሉ ነው ይሄ ቀልድ ነው የፖለቲካ ቀልድ ነው ምክንያቱም ምን ይያሉ ነው ማለት አይ የተረፋችሁ ካላችሁ አምልጣችሁ የተረፋችሁ ካላችሁ ኑ እና እንጨርሳችሁ ይያሉ ነው ያሉ ሶ ተጠያቂው አንድ ፌደራል መንግስት ነው ፌደራል መንግስት ቅልብ ኑሮት የምዕራብ ህዝብ ተፈናቃይ ለመግባት ፍላጎት ካለው አንድ ሌሊትም እነሱ አይቆዩም ቢያስባለሁ ሁለተኛ ማህበረሰብ አለ ያለ ማህበረሰብም ይታወቃል በቴክኖሎጂ የ21ኛ ክፍለ ዘመን ያለ ነው ይታወቃልና እዛ የደረሰ ግፍ ይታወቃል አሁን ያሳለፍን ያለነው ችግሮችም ይታወቃል ሶ የዓለም ማህበረሰብ ለፌደራል መንግስት ጫና ፈጥሮ ማዕቀቦች አድርጎ እንደምንም ብሎ በእኛ ላይ እየደረሰ ያለ ማስቆም ይችላል ወደ ኑር ትናንትና የነበር ህይወታችንም መመለስ እንችላለን ሶ ሁለተኛ ጥያቄ ዓለም ማህበረሰብ ጭምርም ነው ማለት ነው ስለዚህ እነሱ ተጠያቂ እኔም እንደ ግሌ እነሱ ናቸው ተጠያቂ ብዬ ነው የምወስደው ቀደም እንዳነሳ ነው አንድ ሁለት የተባለ ሶስተኛ አመት አስቆጥሯል አሁንም በዚህ ከቀጠለ ያው ሌላ አመት መቁጠሩ የማይቀር ነገር ነውና ስለዚህ ወደዛ ከማምራቱ በፊት ምንድነው መደረግ ያለበት በተለይ አሁን እንደገለጽከው ተጠያቂ ሆኖ አካላት አሉ እስካሁን ድረስ ጠያቂዎችም ጫና አላደረጉላቸውም ወይ ማልጠየቋቸውም ወይ ኃላፊነታቸው እንዲወጡ ሌላ መንገዶች አልፈጠሩምና ስለዚህ ሄዶ ይሄ ጉዳይ እንዴት ነው መጨረሻ ምንድነው ሊሆን የሚችለው ማለት ይቻላል መገመት ይቻላል በተለይ አሁንም ቢሆን ከሁለቱም ተፈራራሚ አካላት ምንድነው ኤክስፔክት የሚደረገው በተለይ ደግሞ ለሁለቱም አካላት ጫና የማድረግ ኃላፊነትም ሆነ ግዴታም ያለበት በፕሪቶሪያ አግሪመንት የነበረው ከአደራዳሪ አካላት ጀምረ እስከ ዓለም አቀፉ ማህበረሰብ ከነዚህ አካላት አሁንስ ምንድነው የሚጠበቀው የትግራይ ህዝብ እልቂት ካለፈው አሁንም ድረስ እየቀጠለ ነው ያለው ከነበረው በተባባሰ መልኩ ነው እየቀጠለ ያለው አሁንም የትግራይ ህዝብ እያለቀ ነው ያለውና ስለዚህ አሁንስ ምንድነው የሚጠበቀው ምንድነውስ መደረግ ያለበት ትላለ አሁን አደራዳሪ አካላቶች ይሄ ፕሪቶሪያ ስምምነት ከግል ኢትዮጵያ መንግስት እጅ አውጥቶ ልክ እንደ መጀመሪያው ወደ ጠረጴዛ አምጥቶ ቼክሊስት ይዞ እንደ ቅድም እንዳልነው በኢትዮጵያ ወገን ምንድነው የተሰራ ምንድነው የተሰራ በትግራይ ወገን ምንድነው የተሰራ ምንድነው የቀረ ውሉ ምን ይላል ምንድነው የቀራችሁ ብሎ ጠረጴዛ ላይ አንድ ባንድ ቆጥሮ እንዲተገበሩ ጫና ማድረግ አለበት አንድ ሁለተኛ ደግሞ ስምምነቱ ውል ያለ
ጉዳይ አልፈጽምም ያለ ደግሞ የዓለም ማህበረሰብ ተለያይ ጫና መፍጠር አለበት። ጫና መፍጠር ከፈለገ ያርጋል። ማለትም አቅቦችም የዲፕሎማሲ ጫናም የተለያዩ ድጋፎች በመቋረጥ ጫና በማድረግ የፕሪቶሪያ ውል እንዲተገበርና እንዲፈጸም ማድረግ ይኖርባቸዋል። ማህበረሰብ ዓለም አሁንም በጽኖት የፕሪቶሪያ ውል ስምምነት መተግበር ይገባዋል። መልካም። እስኪ የመጨረሻ የትግራይ ህዝብ ለሰላም የሚከፍለውን ዋጋ እንዴት ይገለጻል በሚል እስኪ ፕሮግራማችንን እንቋጭ። በታሪኩ ስናየው የትግራይ ህዝብ ራሱ ጠብጫርነት ወይ ራሱን የቆሰቆሰው ጦርነት እኔ አይቻላቅም ሰምቼም አላቅም። የትግራይ ህዝብ ጦርነት የሚገባው ተጎዶ ነው የሚገባ። ጠላቶች ይሄ አካባቢ ይፈልጋል። የትግራይ ህዝብ ኔቲቭ ነው። የራሱ ባህልና ቋንቋ የራሱ ጽሑፍን ያለው ህዝብ ነው። ሁሉ ጊዜ ከውጭ የሚመጣው ጫናዎች ብዙ ናቸው። ስለዚህ ራሱን የጀመረው ጦርነት የለም። ሲመጣው ግን ጦርነቱ ወደ ለመቀልበስ መሰረታዊ መሰሉና ሉዓላዊነቱ ለማስከበር ግን ወደ ኋላ ሳይል ዋጋ ይከፍላል። ከዛ በኋላ ደግሞ ጠላቶቻችሁ ወደ ሰላም አምጥቶ ወደ ጠረጴዛ አምጥቶ ሰላሙን ሊያስቀጥል የሚያስቀጥል ህዝብ ነው። የትግራይ ህዝብ ለሰላም ያለው ቁርጠኝነት ይታወቃልና አሁንም የፕሪቶሪያ ስምምነት ካየሽው በትግስት ሲጠብቅ ጥያቄው ሊመለስ በትግስት ሲጠብቅ የፈረመው ለሰላም ያለው ዝግጁነት የሚያሳይ ነው ማለት ነውና ይሄ የትግራይ ህዝብ ሰላም ወዳጅ መሆኑ የሚያጠራጥር አይደለም ብዬ ነው። መልካም መምህር ይብራህ የፕሪቶሪያው ስምምነት አተገባበር በተመለከተ ለሰጠህን ሰፋ ያለ ማብራሪያ በድጋሚ በጣቢያችን ስም ከልብ እናመሰግናለን። ተመልካቾቻችን የፕሪቶሪያው ስምምነት አፈጻጸም ምን እንደሚመስል በተመለከተ ከመምህር ይብራህ ጋር የነበረን ቆይታ የእስካሁኑ ይመስል ነበር።